አቢጌል መታ የጎዳችው ልጅ እንደሞተ ተረጋገጠም። ሟቹን ልጅ አቶ ደረጀና ናታን በውድቅት ሌሊት እዛው ግቢያቸው ውስጥ ቀብረውትም ነበር። አቶ ደረጀ ከወይዘሮ ሰላም የተወለደለትን ወንድ ልጅ የጥያቄው መልስ እንደሆነና ፈጣሪ ባልገመተው ባላሰበው መንገድ እንደሰጠውን በማስተዋል እየተገረመበትም ነበር። ወይዘሮ ማርቲ በልጇ በአቢጌል ተግባር እጅግ በማዘን ስታነባም ነበር። ሰላም እንደምን አላችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች በያላችሁበት የከበረ ሰላምታችን ይድረሳችሁ እያልኩ ዛሬም በአዲስ ስራ በአዲስ ቪዲዮ መጥተናል። ቪዲዮውን እስከ ፍጻሜ እስከ ማብቂያው እንድታዩት በአክብሮት ጋበዝ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን አክብሮታዊ ግብዣዬን አቀረብኩ። ቪዲዮ ላይክ በማድረግ እንድትጀምሩ ስላስታውሳችሁም ወደድኩ። እነሆ የተፈራው ሆኗል። በአቢጌል እጅ የተመታው ልጅ ጉዳት የደረሰበት ህይወቱ አልፏል፣ ሞቷል። ይህም ከባድ ወንጀል እንዳይታወቅባቸው ሲሉ አቶ ደረጀና ናታን እንግዲህ ማንም ሳይሰማ እዛው ግቢ ውስጥ በውድቅት ሌሊት ሲቀብሩት ተመልክተንም ነበር። ከድራማው ጅማሬ እስካሁን እስከዚህ ክፍል እንደተመለከትነው አቶ ደረጀና ወይዘሮ ማርቲ በትክክል መንገድ የሚሄዱ ማለትም ወንጀልን ወንጀል ነው ብለው አሳልፈው የሚሰጡ ናቸው። እንዲሁም ደግሞ በአካባቢውም የታመኑ ታማኝ የሚባሉ ሰዎች በማስታረቅም ረገድ በተለያየ ነገር እንግዲህ የሚታወቁ የተመሰገኑም ሰዎች ናቸው። እዚህ ጋር ግን እንግዲህ አቢጌል ያው ሊጎዳት የመጣውን ሰው ያውም እቤታቸው ድረስ ሊጎዳት የመጣውን ሰው ለመከላከል ስትጥር እንግዲህ ገለዋለሁ ብላም ባታስብም ለመከላከል ባደረገችው ጥረት እንግዲህ ልጁ ተጎድቶ ያው ሐኪም ቤትም ሲወስዱት ነፍሱ እንዳለፈ ማለትም አልተረፈም፣ ሞቷል ኦልሬዲ። ስለሆነም እንግዲህ ወደ ቤት መጥተው ናታንና አቶ ደረጀ ነጠል አርጎ እንግዲህ ባለቤቱን አናግሯት ያው በተስማሙት መሰረት ነው አምጥተው ሬሳውን እዚህ ግቢያቸው ለመቅበር የቻሉት ማለት ነው። በድራማው እንደተመለከትነው ወይዘሮ ማርቲ ልጇን አቢጌልን ይህንን ድርጊት በመፈጸሟ እየወቀሰቻት እጅግም እየተናደደችባት እንግዲህ በተፈጠረውም ነገር በማዘን ጥልቅ ሐዘን ተሰምቷትም እያነባችም ከቤት ላይ ሆነው ማለትም ከፎቅ ሆነው አቶ ደረጀና ናታን ይህንን ሟች ሲቀብሩ እዛ ግቢ ወይዘሮ ማርቲና ልጇችሁ እንግዲህ ገዳይ የሆነችው አቢጌልም ሲመለከቱ ነበር። እናም በዛን ሰዓት ወይዘሮ ማርቲ እንግዲህ ስትናገር ምናልባት ይህን ድራማ የተመለከታችሁ ካላችሁ እኔ በጥራት አልተሰማኝም ንግግሯ። አንደኛ እየወቀሰቻት ነው፣ ሁለተኛ ደግሞ እዚህ የቀበሩበት ምክንያት ሚስጥር እንዳይወጣ ማንም ሰው ይህን ሚስጥር እንዳያውቅ በቃ እዚሁ ታፍኖ እንዲቀር ልጃቸው እንዳትያዝ አድርገው ያደረጉት እንግዲህ ሁኔታ ይሆን ወይም ደግሞ ይህ ሰው ዘመድ አዝማድ የለውም ምንም ወገን የሌለው ሰው ነው በሚልም ይሆን እዚህ ግቢ እንግዲህ መቅበራቸው ይሄ ትክክል አይደለም። እንግዲህ ትልቅ ስህተት ነው። እነኚህ ሰዎች እጅግ አዋቂ ናቸው። በሀቅም የሚሄዱ በሀቅ የሚኖሩ ሰዎች ናቸው። ምንም ልጃቸው ስህተት ብትሰራ ምንም ራሳቸውን ቢሆኑ ስህተት የሰሩ ቢሆን አሳልፈው ለሕግ የሚሰጡ ናቸው እንጂ ልጄ ስለሆነች ወይም ደግሞ በቃ የራሴ የሆነ ሰው ስለሆነ ወይም ደግሞ እኔ ስለሆንኩ ብለው ወንጀልን የሚደብቁ አይነት ሰዎች አልነበሩም። በዚህ ክፍል ግን እንደተመለከትነው ሰውን የሚያህል ነገር እንግዲህ በልጃቸው እጅ ነፍስ ጠፍቶ ያውም ደግሞ እዛው ግቢ እንዲቀበር የሆነበትን ምክንያት እኔ በበኩሌ አልገባኝም ለምን እንዳደረጉ። ምናልባትም ይመስለኛል አቢጌል እንድትማር ማለትም ይህንን ነገር አድርጋ ምች ሰው አልተማረችም፣ ነገር ግን እንድትማር ልክ ያንን ሰው የቀበሩ አስመስለው እሷ ደግሞ እንግዲህ ያንን እያየች እለት ተዕለት ከዛ ነገር ከምታደርገው ተግባሯ ከስተቷ ተጸጽታ ይበልጥ እንድትማር ያው ሬሳ አስመስለው እዛ ጋር ይቅበሩ ወይም በእርግጠኝነትም ወይ ደግሞ የተቀበረው የዛ ሰው ሬሳ ይሆን የሚለውን እንግዲህ በቀጣይ ክፍሎች ነው በእርግጠኝነት የምናረጋግጠው። ነገር ግን በዛ ውድቅት ሌሊት እየቀበሩት እያሉ ወይዘሮ ማርቲና ይቹ አቢጌል እንግዲህ እየተመለከቱም ነበር። እውነት ይህ ወንጀል ሚስጥር ሆኖ እንዲቆይ አስበው ከሆነ በእርግጠኝነት የማይሆን ነገር ነው። ምክንያቱም ይህንን ነገር ያደረገው አንድ ሰው ብቻ አይደለም። አቢጌል ምናልባት ራሷ ስለፈጸመች ይህንን ወንጀል ልትደብቅ ትችላለች።
በእርግጥም በባህሪዋ አቤጌል የሰውን ስህተት የሰውን ወንጀል አይደለም ይህን የሚያህል ነገር ይቅርና ቅንጣት የሚያህል የሰውን ስህተት አጉልታ አግዝፋ ለሰው ለመናገር በጣም የቸኮለች አይነት ገጸ ባህሪ ያላት ሰው ናት። አሁን ግን በራሷ የሰው ነፍስ ጠፍቷል። እንግዲህ ላጠፋ ነው ብላም አስባ ባታደርግም ባደረገችው የመከላከል ስራ ያ ሰው እንዲጠፋ ምክንያት ሆኗል። ይህንን ወንጀል መቼም ቢሆን ለማንም አሳልፋ አትሰጥም። እንዲሁም ግን ይህ በእሷ ብቻ አይደለም፣ አባቷም እናቷም እንዲሁም ደግሞ ዳጣም ሌላው ደግሞ ናታንም እንግዲህ እነኚህ ሰዎች ሁሉ ያውቃሉ። ስለሆነም ይህን ሚስጥር አድርገው እንዲቆይ እንኳን ላድርግ ቢሉ የማይሆን ነገር ነው። የሆነ ጊዜ ሚስጥሩ መውጣቱ አይቀርም። ነገር ግን እኔ እንደተረዳሁት ወይም እኔ እንደመሰለኝ ይህንን ነገር ማድረጋቸው አስመስለው ልጃቸው እንግዲህ እንድትማርላቸው ካላቸው ነገር የተነሳ ነው። እሷ ግን ከዚህ ነገር ለመሸሽ ለማምለጥ በዚህ ክፍልም እንደተመለከትነው ላኩኝ፣ አንዴ ስዊድን ልሂድ፣ አንዴ የት ልሂድ እያለች ነው። በፊት ጊዜ አባቷ ተበሳጭቶባት ምናልባት ከተማረች እንደው ከተለወጠች በሚል እንላካት ሲልም ነበር ከዚህ ቀደም። እናቷ ግን አልፈቀደችም። አንድ ያለችኝ እሷ ናት፣ እሷንም አርቄ አልሸኝም፣ በጭራሽ ማይሆን ነገር ነው ብላ በእናቷ ማከላከል ነው እስካሁን የኖረችው። እናም ደግሞ ራሷ አቤጌልም አትፈልግም ነበር። አሁን ግን ይህንን ወንጀል ከፈጸመች በኋላ አይደለም ስዊድን ለምን ኬንያም ቢሆን አልሄድም፣ በቃ በተለያየ አጋጣሚ ብቻ ከአዲስ አበባን ብቻ ልውጣ እያለች ነው ወንጀልን ለመሸሽ። ነገር ግን እነሱ በጭራሽ ብለዋል። አሁን ላይ አቶ ደረጀ ራሱ በጭራሽ የትም አትሄጂም፣ እንግዲህ አምነሽ ወንጀል እንደሰራሽ ራስሽ ተናገሪ እያላት ነው፣ እጅ ስጪ እያላት ነው። እሷ ግን በጭራሽ የማታደርገው ነገር ነው። እንደውም በድራማው እንደተመለከትነው እኔ አልገደልኩትም ናታን ነው ብላ በናታን ሁሉ ስታሳብ ነበር። ያው በቤት ውስጥ ካሜራ በመኖሩ እና ማን ምን እንዳደረገ በግልጽ የሚታይ ነገር ስለሆነ ምንም የማትክደው ነገር ስለሆነ ነው እንጂ አይደለም ለፖሊስ እጅ ልትሰጥ አይደለም ልታምን ለእናት አባቷ ራሱ ልትክድ ነበር። ይህንን ነገር ያደረገችው እሷ እንዳልሆነች ይልቁንስ ንጹሕ የሆነው ናታን እሱን ያደረገ ብላ በሱ ላይ ልታላክክ ነበር። ነገር ግን አልቻለችም። እንግዲህ አሁን ወንጀለኛ ሆናለች። ይህን ወንጀል መፈጸሟ እንግዲህ ከህግ ለጊዜው የተደበቀ ቢሆንም ከህሊናዋ ክስ ግን ልታመልጥ አልቻለችም። ህሊናዋ እየወቀሳት በሄደችበት ሁሉ እየበረገገች ነው። ካሁኑ ገና በጣም እየደነገጠች ነው። እንግዲህ እረፍት ሁሉ አታለች። በጣምም እየተሳቀቀች ነው ያለችው። ግቢም በሄደች ቁጥር ልጁ ሟቹ በአካል ሁሉ እንዲየመጣባት የመሰላት እየበረገገች ነው። እንግዲህ በስተመጨረሻም ድራማው ሲጠናቀቅ እንዳየ ነው መጡ እያለች ነበር እና የፖሊስ መኪና ድምፅ ነው እንግዲህ የሰማችው። በእርግጠኝነት እዛ ቤት ይምጡ ማን ጠቆማቸው የሚለውን በቃ ምንም ሳታውቅ እንዲሁ ብቻ ምን ያለበት ምን አይችልም እንደሚባለው ያውም ይህን ያህል ወንጀል እንግዲህ ሰርታ እንዴትስ ብላ እረፍት ታገኝ? እንዴትስ ብላ ትተኛ? እነኚህ ሰዎች እናትና አባቷ በተኙበት በራቸውን ከፍታ መጡ እያለች እጅግ ተደናግጣ እነሱንም እያስደነገጠች በጣም ደንግጠውም ተነስተው ማን እያሉ እየጠየቋት ነበር። እንግዲህ ድራማው ተጠናቆ የነበረው የሟች ጓደኛ አርጁንም እንግዲህ ጓደኛ እየጠፋ እያለ በፊትም የሚወዳት አቤጌልን ለማየት ብሎ እዛ ቤት እንግዲህ መመላለሱን ደጅ መጥናቱን አልተወም። አሁን ደግሞ እችኑ የሚወዳትን ልጅ እንግዲህ ለመበቀል ብሎ ሊተባበረው የመጣው ልጅ እንግዲህ ጠፍቶበታል። እሱ መሞቱን መጎዳቱን ይሄ የደረሰበትን ነገር ሁሉ ምንም አላወቀም። ነገር ግን የት ጠፋ? ምን ስላለው አሁን የት ሄደ እላለው እያለ እጅግ ተጨንቆ በዛም ቤት አካባቢ እየተንቀሳቀሰ የሚጠይቀውን ሰው በመፈለግ እንዲሁም ደግሞ የጓደኛው መጥፋት አስጨንቆት ግራ ገብቶታል። እንግዲህ ጓደኛው ግን ላይመለስ አሸልቧል። እንግዲህ ህይወቱ አልፏል። በዛ ላይ ደግሞ የተቀበረው እዛ ግቢ ነው። ይህ ሁሉ መሆኑን እሱ አላወቀም። በሌላ በኩል አቶ ደረጀ ትንሽ እፎይታ ተሰምቶታል። በአንድ በኩል ልቡም ደስ እያለው ነው። እፎይታ የተሰማው ያው ሚስጥሩ ስላልወጣ፣ ደስታ የተሰማው ደግሞ ያው ወንድ ልጅ ስለተወለደለት በተለያየ መንገድም ቢሆን ወንድ ልጅ ፍላጎቱ ጸሎቱ ስለሆነ የዛም መልስ በመሆኑ እጅግ እየተገረመም ነበር። ሆኖም ግን አሁንም ቢሆን ለጊዜው እፎይታ ቢያገኝም ይህንን ሚስጥር እንግዲህ እስከ ወዲያኛው ፈቶ ውስጥ ካልተገላገለ ድረስ ይህ ሚስጥር ሆኖ ሊቆይ የማይችል ነገር ነው እና እስከ መጨረሻው እንግዲህ እረፍት ተሰምቶት ሊቆይ የማይችለው ጉዳይ ነው። ምክንያቱም ሚስጥር የሚባለው
በአንድ ሰው በኩል እና በፈጣሪ በኩል ብቻ ሲሆን ነው። ከአንድ ሰው ከአለፈ ከወጣ ምንም ሚስጥር ሊባል አይችልም። እና ሰላምም ወልዳ ተገላግላለች። በቀጣይ እሷም ይህንን ሚስጥር እንግዲህ ለማፈንዳት ወይ ደግሞ ይህ ነገር እንዲታወቅ ማድረጓ አይቀርም። በዚህ ክፍል የዳሰስ ነው ይህ ነው። በሌላ በአዲስ ቪዲዮ እስከምንገናኝ በዚሁ ተሰናበትኩ። ቪዲዮውን በማየት እስካሁን አብራችሁን ስለቆያችሁ ከልብ አመሰግንኩ። ቸር ቆዩን።